ምሳ በልቼ እንቅልፍ ይለኛል። ፀጉራችን ቡናማ መሆን ለተሰብ ቁርስ፣ ምሳ፣ እራት የትኛው ነው ሞር ኢምፖርታንት? ዳይት ማድረግ ማለት ሰላጣ ብቻ መብላት አይደለም። ብዙ ሰው ስለ ዳይት ሲነሳ በቃ ዳይት ማድረግ አለብኝ ምናምን ብሎ ይጀምርና ግን አይጨርሰው። ምን ምክንያት ይኖረዋል ሰዎች ጀምረው የማይጨርሱበት? ኤክስትሪሙን ስለምንወስድ። ኤክስትሪሙ ምንድነው? ለምሳሌ ዳይት ማድረግ ማለት ሰላጣ ብቻ መብላት አይደለም። ሰላጣ መብላት ነው ብሎ ነው ብዙ ሰው ጭንቅላት ውስጥ ያስቀመጠው። ሶ ዳይት ምንድነው? ዳይት ከምለው እኔ ጤናማ አመጋገብ። ኦኬ። ሶ ጤናማ አመጋገብ ማለት ደግሞ ከሁሉም ምግብ ያማከለ ለሰውነትህ በቂ የሆነ እንደ ታርጌት ክብደት መቀነስ ለሚፈልገው የሚያስቀንሰው፣ ለመጨመር ለሚፈልገው የሚያስጨምረውን የተመጣጠነ ምግብ ነው። ያ ማለት የተመጣጠነ ምግብ ፕሮቲን አለው፣ ስቲል ካርቦሃይድሬት አለው፣ ጤናማ የሆነ ስብ አለው እና አቮካዶ፣ ተልባ፣ ሰሊጥ፣ እነሱ ለውዝ ስቲል ኦይል አላቸው። ስቲል ጤናማ የሆነ ፋትም እያገኘህ ነው። ፍሩት፣ ቬጂቴብል፣ ሚኔራል አላቸው፣ ቫይታሚን አላቸው። ሶ ስቲል እነሱንም እያገኘህ ነው። የተመጣጠነ ምግብ ለሰውነትህ በቂ በሆነ መልኩ መውሰድ እና ስቲል ለምትፈልገው ታርጌት መውሰድ እሱ ነው የተመጣጠነ ምግብ። እኔ አመጋገብ ማስተካከል እምለው ለምን ማድረግ አይችሉም ሰዎች? አንደኛ አዘ ኮሚኒቲ በጣም ካልቸራችን እየተበላሸ ነው። እሱን ያልኩበት ምክንያት ኤቭሪ ምግብ የተጠበሰ ነው፣ ኦቨርኩክድ የተደረገ ነው፣ ኦይል በጣም እንጠቀማለን፣ ረጅም ሰዓት የተቁላላ ነው። ሶ እነሱ ነገሮች ሰውነታችን ምግብ አስገብቶ ስቶር እንዲያረግ ሳቹሬትድ ፋት እንድናጠራቅም። አሁን 5 ሰው ወክስ ያረካየህ ከ5ቱ ሰው ስንቱ ነው ቦርጭ ያለው? ስንት ሰው ነው ፊት ያለው? ፊት የሆነ ሰው ቀጭን ሰው ማየት አሁን እኮ በጣም ብርቅ እየሆነ ነው። ሶ እነሱ ነገሮች ናቸው ሞር እንደውም በጣም ኮንሽስ ሊያደርጉን የሚገባው። እንደ ሀበሻ ቁርስ፣ ምሳ፣ እራት ሶስቱ ኮመን ናቸው። የትኛው ነው ሞር ኢምፖርታንት? it depends on your activity level። ሶ አሁን ለምሳሌ በጣም አክቲቭ የሆነ ሰው ኦፍ ኮርስ ኢን ዘ ሞርኒንግ መብላት ይችላል። እሱ በጣም ኢምፖርታንት ሊሆን ይችላል throughout the day። ጥሩ የሆነው ግን ኮመንሊ የሚታወቀውም እኔም ለራሴ ብዙ ምግብ ስለ በጣም የሚጠቅመኝም ፕሮቲን እነሱን የምበለው during the day ምሳ ላይ ነው። ሰው ጠዋት ላይ ብዙ ሰው ቁርስ ነው በጣም ወሳኝ ምናምን ይላል። አንዳንድ ሰው ደግሞ አይ በቃ ምሳ እንደ ቀኑ አክቲቪቲ ነው ወይስ ይሄ አሪፍ ነው በቃ ቁርስ ምናምን የሚባል ነገር የለው? ለምሳሌ የወንድ ዴይሊ ሪኳየርመንት ከሴት ስቲል ሴም ቁመት ሴም ክብደት አክቲቪቲያችን አንድ አይነት እንኳን ቢሆን የወንድ የሚያስፈልገው የኃይል መጠን ናቹራሊ ብዙ ነው። ሶ ለምሳሌ ዴይሊ ሪኳየርመንት ያንተ 2900 ካሎሪ ሆኖ የምታወጣው የኃይል መጠን በጣም አክቲቭ ወርክ ኖሮ የሚያስፈልግ የኃይል መጠን ስቲል በጣም ብዙ ነው የሚሆነው። ሶ እሱም በጣም ኢነርጂ በምትፈልግበት ሰዓት አሁን ለምሳሌ በቀን 2 ለሚበላ ሰው ኦፍ ኮርስ ቁርስና ምሳ መካከል 4 ሰዓት 3 ሰዓት 5 ሰዓት ድረስ ይበላል። 5-11 ነው በቀን 2 የሚበላ ሰው ብዙ ጊዜ የሚበላው። ሶ ለነሱ አይነት ሰዎች ሲበሉ የመጀመሪያ ምግባቸውን ከፕሮቲን ጀምሮ ቢበሉ ጥሩ ነው። which I don't recommend። አሁን ለምሳሌ ብዙ ጊዜ ጠዋት ላይ ስኳር ያላቸው ምግቦች ስንበላ ኢሚዲየትሊ ጠዋት ላይ የመጀመሪያ ምግባችንን ስንጀምር ብለድ ግሉኮሳችን ስፓይክ አድርጎ ነው የምንጀምረው። ሶ እሱ ደግሞ ሙሉ ቀኑን የደም ስኳራችን ከፍ ብሎ እንዲውል ሊያደርግብን ይችላል። ዳቦ በሻይ የሚበላ ሰው ኮሜንት አናደርግ ያው ስቲል ቬሪ ሲምፕል ካርብ ብዙ ስለሆነ ያለው ስቲል የሚሰጠው የኃይል መጠን ጥሩ ነው። ኦፍ ኮርስ አሁን ብለድ ግሉኮስ ስፓይክ እንዲያደርግ ያደርጋል። አሁን ዳቦ በሻይ ላይ ስኳር አለው፣ ከዛ ዳቦ ነው። ሶ ኢዝሊ ዌይት ጌን የማድረግ ቻንሱ በጣም ከፍተኛ ነው። ከዛ ደግሞ ለነገው ነን ኮሚኒኬብል ነገሮች በተለይ ደግሞ ዲያቤትስ በጣም ዲያቤትስ ያላቸው ፔሸንቶች ክላይንቶች እኔ ጋር ከሚመጡት ውስጥ ብዙዎቹ ሶፍት ድሪንክ እጠጣ ነበር በቀን ቢሉኝ
አሁን የጠዋቱን በጣፋጭ ነገር ከመጀመር ምግብ ከበላህ በኋላ ጣፋጭ ነገር መብላት በጣም የተሻለ ነው። አሁን ለምሳሌ ጠዋት ላይ ቅድም እንዳይል ነው በጣም ሃይ ፋይበር የሆኑ ምግቦች ላዩ ላይ ትንሽ ሌትሴ እንቁላል ከጎኑ በጣም ትንሽ ባቄላ ፉል ተደርጎ እሱን በርጎ ቢበላ ትሩ አውት ዘ ዴይ ማሽን ነው በቃ ያ ሰው በጣም ኤነርጂ ኖሮት ነው የሚውለው። ቢኮዝ ፕሮቲን አለው፣ ፋይበር አለው፣ ካርብ አለው፣ ሙሉ ቀኑን እንዳይርበው ያደርግለታል። አት ዘ ሴም ታይም ደግሞ ሄልዚ ፋት አለው። ከኒውትረንት አንፃር በጣም ብዙ ኒውትረንቶች ያገኛል። እነሱን አድርጎ ጠዋት ላይ በደንብ ፊውሉን ከፍ አድርጎ መጀመር ይችላል። ኦኬ እራት በልቶ ወዲያው መተኛት ጉዳት አለ? ያው ብዙ ሰዎች ስቶር ስለሚሆን ምግብ ብዙ ተፈጭቶ ኤነርጂ ስለማይሆን እነሱ የምትበላው ምግብ ነው የሚወስነው። ቅድም እንዳልኩት ራት ስለበላ ክብደት አይጨምርም፣ ራት ስላልበላ ክብደት አይቀንስም። ግን ደግሞ የምትበላው ዴይሊ የምትበላው የምግብ አማውንት ነው ክብደት እንዲጨምርም እንዲቀንስም የሚያደርገው። የዴይሊ የካሎሪ መጠን ማለት ነው። ራት ላይ ብዙ ሰው በጣም ጀንክ ነገር በልቶ ኢሚዲየትሊ ሬስት፣ ከዛ ምንም አይነት አክቲቪቲ የለም። ያ ማለት ምንም አይነት የሚወጣ ኃይል መጠን የለም። the whole energy ስቶር ነው የሚሆነው። እሱ ክብደት እንድንጨምር ኦፍ ኮርስ ያደርገናል። የምናወጣ ኃይል መጠን ትንሽ ነው። ሬስቲንግ ታይም ላይ ነን ያለነው። የበላነው ምግብ ደግሞ ከሚያስፈልገን ኃይል በላይ ነው። የሆነ ጊዜ ላይ ራት ደህና ነገር በልቼ ስተኛ ጠዋት ላይ በጣም ደክሞኝ ነበር የምነሳው። ከዛ ቆይ እስኪ ይሄን ነገር ለምን አልተወውም እና ጀስ በቃ ወይ ወተት ብቻ ጠጥቼ ልተኛ ምናምን ብዬ ቀየርኩትኝና ወደ ወተት። ጠዋት ስነሳ በጣም በቃ እንዴት ነው እርፍ ያለ ሰውነት ኖሮኝ ነው የተነሳሁትኝና እንደዚህ አይነት ነገር ሲያጋጥም የምግቡ አለመፈጨት ችግር ነው ወይንስ ሌሎች ነገሮች ይኖርታል? ባይ ዘ ዌይ በጣም ከባድ ምግብ የሚበላ ሰው ቀንም በልቶም ድካም ነው የሚሰማው። ምሳ በልቼ እንቅልፍ ይለኛል። ብዙ ሰዎች እንደዛ ነው። ግን የምትበላው ነገር ጥሩ ኤነርጂ የሚሰጥህና የኃይል መጠንህን አግኝተህ at the same time ፕሮቲን ያለው ምግብ ከሆነ ቅድም እንዳልኩት ያው ፕሮቲን የሚበላው ሰው የተለያየ ሊሆን ይችላል። ግን ኤነርጂ ይኖርሃል። ምግብ እንደበላህ ግን የመክበድ ስሜት አይኖርህም። እራትም ላይ በተለይ ደግሞ በጣም ሃይ ሳቹሬትድ ፋት ዳይጀስት ለመሆን በጣም ከባድ የሆኑ ምግቦች መብላት ኦፍ ኮርስ ቀንም ብትበላቸው ጭንቀት ስሜት ይሰማሃል። ማታ ደግሞ ሞር ዳይጀስት አያደርግም። ምንም አይነት የሚወጣ የኃይል መጠን የለም። ያው ለመተንፈስ፣ ለማሰብ፣ ልብህ ለመምታት ሰውነታችን የሚያወጣ የኃይል መጠን ግን አለ። እሱ ነው እንጂ የምታወጣው ሌላ ኃይል ስለሌለ ብዙ ዳይጀስት አይሆንም። ለዛ ነው በጣም የሚከብደም ማለት ነው። በልቶ ወዲያው ትኩስ ነገር የሚፈልግ ሰው አለ፣ ሻይ ወይ ቡና ምናምን። አንዳንድ ሰው ደግሞ በቃ በላ ከዛ በኋላ ምንም አይነት ፈሳሽ ነገር የማይወስድ ደግሞ አለ። አንዳንድ ሰው የበላ በዛው ፉት እያለ የሚጨርስም ደግሞ አለ። ይሄ ነገር ጥቅም አለው ወይ ጉዳት አለው? ብዙ ጊዜ በተለይ ሻይ እየጠጡ ምግብ የሚበሉ ሰዎች አኔሚክ ናቸው። የደም ማነስ አላቸው። በአይረን እጥረት ምክንያት የሚመጣ ደም ማነስ አላቸው ነው ወይስ ይኖራቸዋል? ብዙ ጊዜ እኔ ጋር የሚመጡት አኔሚክ ያላቸው ሰዎች ምግብ እየበሉ ሻይ የሚጠጡ ሰዎች ናቸው። እያማጉ ማለት ነው እየበሉ ፉት። እሱ የሚሆንበት ዋናው ምክንያት ሰውነታችን መውሰድ የነበረበትን አይረን ቡና ውስጥ ያለው ካፊን ባይንድ ያደርገዋል፣ ያጣብቀዋል። ሰውነታችን እንዳይወስደው ያደርግብናል። ምግብ እየበላን ቡና፣ ምግብ እየበላን ሻይ የምንጠጣ ከሆነ ኒውትረንቶቻችንን አብዞርብ እንዳያደርግ ሰውነታችን ስለሚያደርገን ኢሚዲየትሊ እየበላን ባንጠጣ፣ እየበላን ቡናም ሻይም ባንወስድ ጥሩ ነው። ግን አፍተር 30 ሚኒትስ መውሰድ እንችላለን። ለምዶ 30 ደቂቃ 30 ደቂቃ የሰውነት የምግብ አብዞርፕሽን ትንሽ እስኪ ዳይጀስት ተደርጎ ሰውነት የሚፈልጋቸውን ኒውትረንቶች አብዞርብ አድርጎ እስኪጨርስ ድረስ ማለት ነው። ወዲያውም ውሃ ጠጡ ይባላል። ወዲያው ኦፍ ኮርስ አንደኛ ሄቪነሱን ይጨምርብሃል። ፕላስ ደግሞ ሰውነትህ የሚፈልገውን ኤነርጂ የሚፈልገውን ከምግብ ማግኘት ያለበት እነሱን እንዲወስድና አብዞርብ እንዲያደርግ፣ ከዛ ደግሞ ለዳይጀሽንም ሪኮመንደብሉ አፍተር 30 ሚኒትስ ውሃ መጠጣት ነው። ሰው የሚበላውን ይመስላል ይባላልና ከቆዳ ጋር ያገናኘዋል ኒትሪሽን?
ኦፍ ኮርስ በደንብ ቫይታሚን ሲ ዴፊሽንሲ ያላቸው ሰዎች ቆዳቸው ላይ ታያለ። ሃይድሬት የማያረጉ ውሃ የማይጠጡ ሰዎች በጣም ፔል ስኪን የደረቀ ቆዳ ይኖራቸዋል። ፕላስ ሰው የሚበላውን ይመስላል ከቆዳው ባሻገር ለምሳሌ ብዙ ኮላጅን ምግባቸው ውስጥ የሚያገኙ ሰዎች በጣም early age ላይ ቆዳቸው መሸብሸብ እነሱ ነገሮች አይኖሩ። የተለያዩ ማይክሮኒውትሪየንቶች ኒውትሪየንቶች ሰውነታችን የሚያገኛቸው ቆዳችን ላይ በደንብ ይታያል። ፕላስ ሰውነትህም ነው። አሁን ለምሳሌ ስፖርተኛ እንዴት ነው ሰውነቱ ላይ የሚያስታውቀው? ሯጭ እንዴት ነው ሰውነቱ ላይ የሚያስታውቀው? ኦፍ ኮርስ ምግብም እንደዛ ነው። በጣም ሊን በጣም ጥሩ ሰውነት ከዛ ደሴም ታይም ደግሞ የምግቡን መጠን የሚቆጣጠር ሰው በደንብ መታየት ይችላል። ቆዳ ላይ ብቻ አይደለም ሰውነት ላይ ብቻ ሙሉ ሰውነት ላይ ነው የሚታየው። ደሴም ታይም ጸጉርም ላይ ይታያል። ጸጉራችን በጣም ቡናማ መሆን ለምሳሌ ፕሮቲን ዴፊሽንሲ በተለይ ደግሞ የተመጣጠነ ምግብ እጥረት ያለባቸው ኤሪያዎች ላይ ብዙ ሰርቻለሁና እዛን ጊዜ የማያቸው ህፃናቶች 3 ዓመት 4 ዓመት ሲቪር አኪዩት ማልኒውትሪሽን ያላቸው ግን መላጣ ህፃናቶች ጸጉር ማይበቅልላቸው it's a protein deficiency it's a vitamin deficiency እና እንደዛ አለ ሙሉ ሰውነት ላይ ይታያል።